በድጋፍ ሰልፉ ላይ ንግግር ያደረጉት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ፓርቲው በአገር ደረጃ ታላላቅ ሜጋ ፕሮጀክቶችን ማጠናቀቅ ብቻ ሳይሆን የባህር በር ጥያቄ ምላሽ እንዲያገኝ ተግቶ በመስራት ላይ የሚገኝ ነው ብለዋል። በፈተናዎች ውስጥ በጥበብ እየተሻገረ አዳዲስ ለውጦችን እያስመዘገበና የነገን ብሩህ እድሎች ለህዝባችን እውን ለማድረግ በቁርጠኝነት እየተጋ ያለ ፓርቲ ነው። ፓርቲያችን ብልጽግና በሀገር ደረጃ ታላላቅ ሜጋ ፕሮጀክቶችን የከወነ የህዳሴ ግድብን ያጠናቀቀ ሀገራችን ኢትዮጵያ የባህር በር እንዲኖራት በትጋት እየሰራ ያለ ፓርቲ ነው። የህዝቡን ተጠቃሚነት ለማረጋገጥ በክልል የመደራጀት ጥያቄ ምላሽ ያገኘበት እንዲሁም የአገር በቀል እውቀቶች እንዲጠናከሩ የብልጽግና ፓርቲ በሰራው ጠንካራ ስራ ውጤታማ ለውጥ እየተመዘገበ ይገኛል ያሉት አቶ አበበ የዞኑን ሰላም የመለሰ የህዝቡን ሁለንተናዊ እድገት እያረጋገጠ የሚገኝ ፓርቲ መሆኑን ገልጸዋል። በነጠላ ትርክትና በተዛባ የፖለቲካ አጀንዳ ምክንያት ዞናችን የሰላም እጦት ገጥሞት እንደነበረ ይታወሳል። ይሁን እንጂ የመደመር መንግስት ለሀገር በቀል እውቀቶች ቅድሚያ በመስጠት የሃይማኖት አባቶች፣ የሀገር ሽማግሌዎችና መላውን ህዝብ በማሳተፍ በአጠቃላይ ዞናችን ዛሬ ሰላማዊ የመኖሪያና የስራ አካባቢ እንዲሆን ተደርጓል። የዲሞክራሲ ቋሚ ኮሚቴ ምክትል ሰብሳቢና የህዝብ ተወካዮች ምክር ቤት አባል አዝመራ እንደሞ የብልጽግና ፓርቲ ላለፉት 25 ዓመታት ኢትዮጵያ ውስጥ የነበሩ ዕዳ እያረመና የከፈለ ሚንዳ እያሰፋ ውጤታማ ለውጥ በሀገሪቱ ያስመዘገበ የሚገኝ ፓርቲ መሆኑን ለሰልፉ ታዳሚዎች ጠቁመዋል። ባለፉት 5 ዓመታት በመላ ኢትዮጵያና እንዲሁም በዞናችን ለውጥ እያስመዘገበ ያለውን ብልጽግና ፓርቲን በድጋሚ ለመምረጥ ዛሬ እዚህ ቦታ ላይ ለድጋፍ ሰልፍ ስለወጣችሁ እጅ ነስተን ልናመሰግናችሁ እንወዳለን። ተወካዮችን መምረጥ ብልጽግናን ማስቀጠልና የተጀመሩ ፕሮጀክቶችን ማጠናቀቅ በመሆኑ ድምጻቸውን ሳያባክኑ በመስጠት ድጋፋቸውን እንዲያረጋግጡም ለሰልፉ ታዳሚዎች መልእክታቸውን አስተላልፈዋል። ታዳሚዎች በበኩላቸው የብልጽግና ፓርቲ ባለፉት 5 ዓመታት የተሻለ ተግባር በመፈጸም ህዝቡን ተጠቃሚ ማድረጉን ጠቁመው ይህን እንዲያስቀጥል ድጋፋቸውን እንደሚያጠናክሩ ተናግረዋል። ብልጽግና ፓርቲ ከመጣበት ጊዜ ከ8 ዓመታት ወዲህ እኮ ያልታዩ ነገሮች እንደ ሀገር ብቻም ሳይሆን ከአካባቢያችን ስንጀምር ስንጓጓ የነበረውን የመንገድ መሰረተ ልማት፣ የመብራት መሰረተ ልማት፣ የውሃ መሰረተ ልማት እጅግ ሰፋፊ አስተሳሰቦች በሙሉ እየመጡ ያሉት ያ ብቻም አይደለም። ከመንደር አስተሳሰብ እንድንወጣ ሀገራዊ አስተሳሰብ ውስጥ እንድንካተት እያደረገ ያለው እኮ የብልጽግና መንግስታችን ነው። ብልጽግና ፓርቲ መስራት የሚገባቸው ነገሮችም አሉ እንሰራለንም እያሉ ነው። የሰሩትን ነገሮች ደግሞ ክሬዲት መስጠት አለብን። እኔ በግሌ በውሃ ላይ፣ በመብራት ላይ፣ በሆስፒታል ላይ ያሉት ነገሮችን በደንብ በሚገባ ይቻላል። ካለንበት ብዙ ጨለማ እንደ ሸካ ዞን መብራት ማጣት፣ መንገድ ማጣት ብዙ ተቸግረናል። ትምህርት በማጣት ብዙ ተቸግረናል። ግን በዚህ ብልጽግና ብዙ አቅጣጫ ሄደናል። ሆስፒታል አግኝተናል። ብልጽግና የፈጠረው መስመር ሴቶች ፊት እንዲመጡ፣ ፊት ለፊት እንዲወጡ፣ በውጤት ተግባራቸውን በውጤት እንዲገልጹ እየተደረገ ያለው በብልጽግና ፓርቲ ነው። ስለዚህ ይህን ፓርቲ ሴቶች ቢመርጡ ከወንዶች እኩል ተሳታፊ፣ ተጠቃሚነት ሰፋ ያለ ቦታ እንዳላቸውም ጭምር ያረጋገጥኩበት ቀጣይም ደግሞ ተባብረን አስተባብረን የምንቀጥልበት ብልጽግናችን የምናረጋግጥበት ሂደት መኖሩ ሰፊ መሆኑን አረጋግጫለሁ። 7ኛው ጠቅላላ ሀገራዊ ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅም የሚጠበቅባቸውን እንደሚወጡ ገልጸዋል።